ዛሬ የምንወስደው ወይም የምንነጋገርበት ኢየሱስ ክርስቶስ ምሳሌዎች ማቴዎስ ወንጌል ምዕራፍ 24 ከቁጥር 45 ጀምሮ ምዕራፍ 25 ቁጥር 30 ድረስ ነው። ሶስት ምሳሌዎች ናቸው። እነዚህን ሶስት ምሳሌዎች ከታትለን እናያለን። እንጸልይ። እግዚአብሔር አምላካችን ሆይ በጣም እናመሰግንሃለን፣ እናከብርሃለን። በየሳምንቱ ሳታጓድል በመካከላችን እየተገኘህ አንተ ስለምትባርከን እናመሰግንሃለን። ዛሬም ደግሞ እግዚአብሔር ሆይ ያንተ መገኘት ያንተ በረከት በዚህ ስለነበረ አሁንም ስላለ ተመስገን። እግዚአብሔር ሆይ ልባችንና አእምሯችንን ክፈትልን። ለእኔ ለምናገረው ጸጋህን አብዛልኝ። የሚሰሙኝም ወንድሞችና እህቶቼ በትዕግስት ቃልህን መስማት እንዲሰሙ እርዳቸው። ክብር ለአንተ ይሁን በጌታ በኢየሱስ ስም አሜን። እንዳልኳችሁ ሰፊ ምዕራፍ ነው። ማቴዎስ ወንጌል ምዕራፍ 24 ከቁጥር 45 ጀምረን እስከ ምዕራፍ 25 ቁጥር 30 ድረስ እንሄዳለን። በዚህ ሶስት ምሳሌዎችን ነው አንድ ላይ የምናየው እና ይሄ ዛሬ የምንማረው ትምህርት ጌታ ኢየሱስ ክርስቶስ በደብረ ዘይት ተራራ ካስተማረው ትምህርት ነው። ጌታ ኢየሱስ በማቴዎስ ወንጌል ውስጥ ያስተማራቸው ረጃጅም ትምህርቶች በሁለት ይከፈላሉ። አንደኛው የተራራው ስብከት በመባል የሚታወቀው ነው። ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7ን የያዘ ነው። ሁለተኛው ደግሞ the Olivet ዲስኮርስ ይሉታል፣ ወይም የደብረ ዘይት ተራራው ንግግር ወይም ስብከት ማለት ነው። ያ ደግሞ ማቴዎስ ወንጌል ምዕራፍ 24 እና 25ን የሚያጠቃልል ነው። ይሄኛው በደብረ ዘይት ተራራ ላይ ያስተማረው ትምህርት ብዙ ምሳሌዎችን ነው የያዘው። አንዳንዶቹ ምሳሌዎች አጭር ናቸው፣ አንዳንዶቹ ደግሞ ረዘም ያሉ ናቸው። እንደ ምሳሌ ልጥቀስላችሁ። ቀላል ናቸው ወይም ደግሞ አጭር ናቸው ከምንላቸው መካከል ማቴዎስ ወንጌል ምዕራፍ 24 ቁጥር 28 በድን ባለበት ስፍራ ሁሉ አሞሮች ይሰበሰባሉ። አጭር ደረፍተ ነገር። ሌላው ከበለስ ዛፍ ይህን ትምህርት ተማሩ፣ ቅርንጫፎቹ ሲለመልም ቅጠሏ ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። ይህም ሌላ አጭር ምሳሌ ነው። እንደገናም ደግሞ ባለቤት ሌሊት ሌባ በየትኛው ሰዓት እንደሚመጣ ቢያውቅ ኖሮ በነቃም ቤቱም እንዳይደፈር በተጠባበቀ ነበር። እንግዲህ እነዚህ የጠቀስኩላችሁ ቢያንስ ሶስቱ አጫጭር ከሚባሉት መካከል ናቸው። አንዳንዶቹ ምሳሌዎች ደግሞ ውስብስብ ናቸው ወይም ኮምፕሌክስ ናቸው። ዛሬ የምንመለከተው ሶስት የተያያዙ ታሪኮችን ነው። ሶስት የተያያዙ ታሪኮች አሉ። እንዲሁ ስትመለከቷቸው የተያያዙ ላይ መስሉ ይችላሉ። ጠለቅ ብላችሁ ስታያቸው ግን የተያያዙ ናቸው። እነዚህ ሶስት ምሳሌዎች አንደኛው ማቴዎስ ወንጌል ምዕራፍ 24 ከቁጥር 45 እስከ 21 ያለው ነው። ስንደርስ እያንዳንዱ እናነባዋለን። ሁለተኛው ማቴዎስ 25 ከቁጥር 1 እስከ 13 ያለው ነው። ሶስተኛው ደግሞ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ያለው ነው። እነዚህ ሶስት ታሪኮች ማቴዎስ ወንጌል ምዕራፍ 24ንና ምዕራፍ 25ን ያያይዛሉ ወይም ያስራሉ ማለት እንችላለን እና ሆን ተብለው በቅርብ በሆነ ቅደም ተከተል ነው የተነገሩት። ሶስቱ አንድ ላይ በመሆን የኢየሱስን ተመልሶ መምጣት በተመለከተ የሚናገሩ ናቸው። የኢየሱስ ክርስቶስን ተመልሶ መምጣት በተመለከተ ታማኝ ሆነን ስለመቆየት
የሚናገሩ ናቸው። ታማኝ ሆኖ መቆየት ወይም በታማኝነት ኢየሱስን የመጠበቅን አስፈላጊነት ነው የሚያስተምሩት። እንግዲህ እነዚህን ሶስትዮሽ ልንላቸው እንችላለን ታሪኮች ስናይ መጀመሪያ የምናገኘው ሁለት አገልጋዮችን የሚያነጻጽረው ታሪክ ነው። እነዚህ ሁለት አገልጋዮች አንደኛው ታማኝና ብልህ አገልጋይ ተብሎ ነው የቀረበው። ሌላኛው ግን የሚያሳዝነው ክፉ በመባል ነው የተጠቀሰው። ታማኝና ብልህ አገልጋይ፣ እንደገና ደግሞ ክፉ አገልጋይ። እናንብበው። ማቴዎስ 24 ከ45 እስከ 51 ያለውን በመጀመሪያ በተገቢው ጊዜ ምግባቸውን እንዲሰጣቸው ባለቤቱ በቤተሰቦቹ ላይ የሾመው ታማኝና ብልህ አገልጋይ እንግዲህ ማን ነው? ባለቤቱ ተመልሶ በሚመጣበት ጊዜ የተጣለበትን አደራ እየፈጸመ የሚያገኘው ያ አገልጋይ የተባረከ ነው። እውነት እላችኋለሁ በንብረቱ ላይ ሁሉ ይሾመዋል። ጌታዬ ይዘገያል በማለት ተነስቶ ሌሎች አገልጋይ ባልንጀሮቹን መምታት ቢጀምር ከሰካራሞችም ጋር ቢበላና ቢጠጣ እርሱ ባልጠበቀው ቀንና ባላሰበው ሰዓት ጌታው መጥቶ ይቆራረጠዋል፣ እድል ፈንታውንም ከግብዞች ጋር ያደርግበታል። በዚያም ልቅሶና ጥርስ መፋጨት ይሆናል። አንደኛው ምሳሌ ይሄ ነው። እንግዲህ ከሶስቱ በሁለቱ አገልጋዮች መካከል ያለው ንጽጽር በጣም የተራራቀ ነው፣ ከፍተኛ ነው። ለታማኙ እና ብልህ ለሆነው አገልጋይ የጌታው ተመልሶ መምጣት ኃላፊነትን ወይም የኃላፊነትን ሸክም ነው የጨመረበት። ያንን ኃላፊነት ሲቀበል ጌታው ተመልሶ ሲመጣ ተጠያቂነት እንዳለበት በማሰብ ነው የተቀበለው ያንን አገልግሎት። ጌታው ተመልሶ ይምጣ፣ በሚመጣበት ጊዜ ቶሎም ይምጣ ዘግይቶም ይምጣ፣ ግን ጌታው በሚመጣበት ጊዜ ስራውን እየሰራ እንዲያገኘው ነው፣ ኃላፊነቱን እየፈጸመ እንዲያገኘው ነው ያሰበው። ይህንን ነበር የሚፈልገው። ሌላኛው ደግሞ በተጻራሪ ክፉ ተብሎ የተጠራው አለ። ይሄ ሰው ራሱን ያሳመነው አንድ ነገር እንዳለ ነው የሚናገረው። ምንድን ነው የሚለው? ለራሱ ይላል። ለራሱ ሲናገር ጌታዬ በቶሎ አይመለስም። ያኛው ጌታዬ በቶሎ ሊመለስ ይችላል። በቶሎም ይመለስ አይመለስም፣ የተሰጠኝን ኃላፊነት ግን እየፈጸምኩ ነው የምጠብቀው ብሏል። ያኛው ግን ጌታዬ ቶሎ አይመጣም ብሎ ያሰበው ክፉ የተባለው ግን እንደ ልቡ እንደፈለገው ለመኖር እድል እንደሰጠው አድርጎ ነው የወሰደው። አስቡት፣ በጣም የተለያዩ ናቸው። እንደፈቀደ ልቡ እንደፈቀደ የፈለገውን አይነት ህይወት ለመኖር እድል እንደሰጠው አድርጎ ነው የወሰደው። ቅድም እንዳነበብነው ጌታው ተመልሶ መምጣቱ አልቀረም። ተመልሶ መጣ ባልታሰበ ሰዓት። ተመልሶ በሚመጣበት ጊዜ ያኛውን ብልሁን አገልጋይ በትጋት ስራውን ሲሰራ ነው ያገኘው። ስለዚህ ምን አደረገ? ባለው ኃላፊነት ሁሉ ላይ ሾመው ይላል። የትኛውን? ልባሙን፣ ትጉ የሆነውን፣ ጌታውን ይጠባበቅ የነበረውን። እና ልብ አድርጉ፣ ይህ እንግዲህ ለታማኝ ክርስቲያን ሁሉ የሚሰጠውን ዘላለማዊ የሆነ ሽልማት ነው የሚያሳስበው።
እናንተ በትጋት ጌታን እያገለገላችሁ ያላችሁ የአምልኮ ቡድን፣ እናንተም ደግሞ መዘምራን ጌታችሁን እያገለገላችሁ የጠበቃችሁ ወደፊትም የምትጠብቁ እናንተም ደግሞ ባለው ሁሉ ላይ ከሚሾሙት መካከል አንዱ ትሆናላችሁ። ስለዚህ በአእምሯችሁ ምንድነው መያዝ ያለባችሁ? ማስታወስ ያለባችሁ ይሄንን ብልህ እና ታማኝ የሆነውን አገልጋይ ነው። ብንጸና ከእርሱ ጋር ደግሞ ምን እንሆናለን ይላል? እንነግሳለን። ከማ ጋራ? ከኢየሱስ ጋራ። ምን ብንሆን? ብንጸና። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ነው። ክፉ አገልጋይ ግን ምን አይነት ሰው ነበረ? አንደኛ ራሱን ያታለለ፣ ጌታውን ከልቡ የማይወድ ወይም ተመልሶ መምጣቱን የማይናፍቅና የማይጠብቅ ወይም አክረር እንድናየው ጌታው ተመልሶ እንደሚመጣ የማያምን ነበር። ጌታ ተመልሶ እንደሚመጣ እናምናለን ወይ? ተመልሶ ይመጣል? ተመልሼ እመጣለሁ ብሏል። ለደቀ መዛሙርቱ ምንድነው ያላቸው? ተመልሼ እመጣለሁ። ባለፈው ሳምንት እንዳየነው ወደ እኔም እወስዳችኋለሁ ብሎ ቃል ገብቷል። ልጁ ጌታ ኢየሱስ ክርስቶስ እንደሚመጣ ምናልባት ከ650 ወይም 700 ዓመት በፊት ትንቢት ተነገረ። ትንቢት ተነገረና ቀረ። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች የተባለው ተፈጸመ? ተፈጸመ አይደለም? መጥቶ ስራውን ሰርቶ የደህንነታችንን ስራ ፈጽሞ ደግሞ ከመሄዱ በፊት ተመልሼ እመጣለሁኝ አለ። ያኛው ክፉ አገልጋይ የመጀመሪያው አገልጋይ ሽልማት የተትረፈረፈ የሆነውን ያህል የክፉ አገልጋይ ደግሞ ቅጣት የዛኑ ያህል የከፋ ነበር። እንግዲህ በዚህ ምሳሌ ልናሰምርበት የሚገባን ትምህርት ምንድነው? የክርስቶስ ተመልሶ መምጣት የማይቀር መሆኑን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ተመልሶ መምጣት አስምሩበት፣ አይቀርም፣ የማይቀር ነው። ጌታ ቅርብ ነው። ሩቅ መስሏችሁ እንዳትዘናጉ ማለት ነው። እንግዲህ 3 ምሳሌዎች ነው አንድ ላይ የምናየው ብያችኋለሁ። የመጀመሪያው ምሳሌ እንግዲህ የሁለቱ አገልጋዮች ምሳሌ ነው። ሁለተኛው ከዛ በኋላ የምናገኘው እናነባዋለን፣ የ10 ልጃገረዶች ምሳሌ ነው። ወይም ደግሞ 10 የሴት ሚዜዎች ልንላቸው እንችላለን። 25 ወደ 25ኛው ምዕራፍ ስንገባ ከ1 እስከ 13 ያለውን ላነብላችሁ። 24 እንዳለቀ ወዲያውኑ 25 ሲጀምር በዚያን ጊዜ መንግሥተ ሰማይ መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ልጃገረዶችን ትመስላለች። ስንት ልጃገረዶች? 10። ከነርሱም 5ቱ ልጃገረዶች ዝንጉዎች፣ 5ቱ ደግሞ አስተዋዮች ነበሩ። በመጀመሪያው ያየነውን አይታችኋል አይደለ? የሁለቱ አገልጋዮች አንደኛው ልባም ታማኝ ነበረ፣ ሌላው ክፉ ነበር። ወደዚህም ስንገባ ደግሞ
5ቱ ልጃገረዶች ዝንጉዎች። ዝንጉ ማለት ምን ማለት ነው? ምን ማለት ነው ዝንጉ? የሚረሳ ማለት ነው አይደለም? እና ዝንጉዎች ናቸው። 5ቱ ደግሞ አስተዋዮች ነበሩ። ዝንጉዎቹ መብራት ይዘዋል፣ መጠባበቂያ ዘይት አልያዙም ነበር። እንደው ኢንኬዝ ዘይታችን ቢያልቅ ብለው ተጠንቅቀው አልያዙም ማለት ነው። አስተዋዮቹ ግን ከመብራታቸው ጋር መጠባበቂያ ዘይት በማሰሮ ይዘው ነበር። በመብራት ውስጥ ኩራዝም በሉት ምንም በሉት በመብራት ውስጥ ኦልሬዲ ምን አለ? ዘይት አለ። እነዛም እኮ አላቸው። ግን የሚለያቸው ምንድን ነው? እነዚህኛዎቹ ቢያልቅስ ዘይቱ ምን እንሆናለን? ጉድ እንዳንሆን ትርፍ ዘይት እንያዝ ብለው ይዘዋል። አስተዋዮቹ ግን ከመብራታቸው ጋር መጠባበቂያ ዘይት በማሰሮ ይዘው ነበር። ሙሽራው በዘገየ ጊዜ ሙሽራው ምን ሆነ? ዘገየ። ሁሉም 10ም ማለት ነው እንቅልፍ ተጫጫናቸውና ተኙ። ለምን እንደዘገየ አይታወቅም፣ ግን ዘገየ። እኩለ ሌሊት ላይ ሙሽራው እየመጣ ነው፣ ወጥታችሁ ተቀበሉት የሚል ጥሪ ተሰማ። በዚህ ጊዜ ልጃገረዶቹ ሁሉ ተነስተው መብራታቸውን እየተረኮሱ መዘጋጀት ያዙ። ዝንጎቹ አስተዋዮቹን መብራታችን ሊጠፋብን ስለሆነ ከዘይታችሁ ስጡን አሏቸው። አስተዋዮቹ ልጃገረዶች ግን መልሰው ያለን ዘይት ለእኛም ለእናንተም ላይበቃ ስለሚችል ሄዳችሁ ከሻጮች ለራሳችሁ ግዙ አላቸው። ዘይት ሊገዙ እንደሄዱ ሙሽራው መጣ። ተዘጋጅተው የነበሩት ልጃገረዶችም ወደ ሰርጉ ግብዣ አብረውት ገቡ። በሩም ተዘጋ። ዘግየት ብለው ሌሎቹ ልጃገረዶች መጥተው ጌታ ሆይ በሩን ክፈትልን አሉ። እሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። እንግዲህ ቀኑን ወይም ሰዓቱን ስለማታውቁ ተዘጋጅታችሁ ጠብቁ። በማቴዎስ 24 እና 25 በሁለቱ ምዕራፎች መካከል ክፍለት ልበለው ዲቪዥን አለ አይደለም? አሁን ግን ይሄ ዲቪዥን ወይም ይሄ ክፍለት አርቲፊሻል ነው ይላሉ። በመጀመሪያ ማቴዎስ ወንጌሉን ሲጽፍ እንደዚህ ከፋፍለው አልነበረም። ግን እንደሚባለው ወደ 13ኛው መቶ ክፍለ ዘመን ላይ ለንባብ እንዲያመች ብለው ሲከፋፍሉ ማቴዎስ 24 እና ማቴዎስ 25 ሁለት ምዕራፎች አደረጓቸው። ታውቃላችሁ፣ በኋላ ነው አይደለም? በምዕራፍ የተከፈለው በቁጥር የተከፈለው በኋላ ነው። ስለ መጽሐፍ ቅዱስ ያለው መረጃ። ስለዚህ ቀደም ብሎ ባየነው የሁለቱ አገልጋዮች ታሪክና በዚህኛው የ10 ልጃገረዶች ምሳሌ መካከል የተከፈለ ነገር አልነበረም ማለት ነው። ሁለቱ ታሪኮች አብረው ተያይዘው የአንድ ቁልፍ የሆነ ትምህርት አንድ ላይ ሆነው ሁለቱ ምዕራፎች አንድ ላይ ሆነው የሚያስተምሩት ትምህርት አለ። የተያያዙ ገጽታዎች ናቸው። የሁለቱ አገልጋዮች ምሳሌ ክርስቶስ ከመምጣት ይዘገያል ብለን እንዳናስብ ነው የሚያስተምረን፣ ወይም ይመጣል ብለን እንድናስብ ነው። ቀጥሎ ያለው የልባሞቹና የሰነፎቹ ሴት ሚዜዎች ወይም ልጃገረዶች ግን በማንኛውም ጊዜ ሊመጣ ይችላል። ስለዚህ ተዘጋጅቶ መጠበቅ ማለትም መምጣቱ ቢዘገይም
ተዘናግተን ድንገት እንዳይሆንብን የኢየሱስ ክርስቶስ አመጣጥ ድንገት እንደሚሆን ነው መጽሐፍ ቅዱስ ብዙ ቦታ የሚያስተምረን አይደል? ይሄንን ሳዘጋጅ አንድ መዝሙር ትዝ አለኝ። ሜቢ ያን ጊዜ አይ ቲንክ ቲኔጀር የሆንኩበት ጊዜ ይመስለኛል። እና እኛ በነበርንበት አካባቢ ብዙ የዶርዜ ህብረተሰብ ወንድሞችና እህቶች ነበሩ። እና ከነሱ ጋር አንድ ጊዜ ሚስዮናውያን ወደ ደብረ ሊባኖስ ወሰዱን እንድንጎበኝ። ብዙዎቻችን ልጆች ነን፣ ሌሎችም ነበሩ። ግን ምንድነው እነዚህ ወንድሞች የሚዘምሩት አንድ መዝሙር ነበር፣ ድንገቴ ያና ኢየሱሴ የሚል። እንዴት ደስ ይላል! እና ትዝታው መጣብኝ እና እያጨበጨቡ ድንገቴ ያና ኢየሱሴ ድንገቴ ያና ኢየሱሴ ድንገቴ ያና። ኢየሱስ ድንገት ይመጣል ማለት ነው። አሁንም ድንገቴ ያና ሁሌም ልንዘምረው የሚገባ መዝሙር ነው። ክርስቲያን ከዚህ ምስባክ ተደጋግሞ ተነግሮናል። ፓስተር ደጋግሞ ነግሮናል። ክርስቶስ መቼ እንደሚመጣ ማሰብ አለበት። ነገ ዛሬ እንደሚመጣ እያሰበ አማኝ ክርስቶስ ዛሬ ሊመለስ እንደሚችል እያሰበ ህይወቱን ማቀድ ይችላል። ፕላን ማድረግ ይችላል። ትምህርት ቤት መሄድ ይችላል። ስራ መስራት ይችላል። ማግባት ይችላል። ማጨት ይችላል። ፈለጋችሁትም በሉት። ግን ምን እያሰበ? ዛሬ ሊመጣ እንደሚችል እያሰበ። ከብዙዎቻችን ማይንድ ብዙ ጊዜ ስሊፕ የሚያደርግ ነገር ነው አይመስላችሁም? የምናደርገውን ሁሉ እያደረግን እቅድና ፕላን እያወጣን ግን ስለ ምጽአቱ ከማሰብ እንዳንዘናጋ እንድንጠነቀቅ ነው። ወደ ሰርጉ እንመለስና ይሄ ሰርግ ያነበብነው ማለት ነው ማንኛውም ሙሽሪት እንደው እንዲገጥማት የማትፈልገው አይነት ነገር ነው የሆነው። ምንድነው የሆነው? ሙሽራው ዘገየ። እንግዶች መጥተዋል። የታደሙት በሙሉ መጥተዋል። ህዝብ ተሰብስቧል። ሁሉም ይጠብቃሉ። ሙሽራው ግን ምን ሆነ? ዘገየ። ለምን እንደዘገየ የሚናገረው ነገር የለም። ጊዜው እየመሸ መጣ፣ ግን አሁንም አልመጣም። ሰርግ ነውና ሰርገኞቹ ወይም ታዳሚዎቹ ምን ማድረግ አለባቸው? ተነስተው ጥለው አይሄዱም መጀመሪያ። እዚህ ሀገር አንዳንዴ ይገጥመናል አይደለ? በአብዛኛው አንዳንዶች ደግሞ ያበዙታል ሙሽሮች አይደል? እኛ ቁጭ ብለን እየራበን አሁን መጡ ራቱን እንበላለን ብለን ስንጠብቅ ግን ብዙ ይቆያሉ። አንዳንዶቹ ያናድዳሉ ልበል። እና ግን የተለመደ ነገር ስለሆነ ሰዓታችንን 10 እያየን እንጠብቃለን። ጊዜው እየመሸ መጣ። ሙሽራው ግን እስካሁን አልመጣም። እንዳልኳችሁ ለምን እንደዘገየ የታወቀ ነገር የለም። በዚህ መሃል ምን ሆነ? የሴት ሚዜዎቹ ወይም ልጃገረዶቹ ነው የሚላቸው እንቅልፍ አላቸው።
መቼም እንቅልፍ ለምን አላቸው ተብሎ አልተጠቀሰም አይደለ? አልተነቀፉም። እንቅልፍ አላቸውና ተኙ። እና ለሰርጉ የያዙት መብራት፣ ለስርዓቱ የያዙት መብራት ምን እየሆነ መጣ? ዘይቱን እየጨረሰ መጣ። እነዛ ምን ይታወቃል? ድንገት የያዝነው ዘይት ቢያልቅስ ያሉት ነው። ዘይታችሁ የሞላ መብራታችሁም የበራ ዘይታችሁም ምን ያለ ይሁን? የሞላ ይሁን። እኔ መዝሙሮች መጥቀስ ደስ ይለኛል፣ ወደ አእምሮዬ ስለሚመጡ ማለት ነው። እና ይህንን መዝሙር አሁን አነብላችኋለሁ። ጥቂቶቻችሁ ልበል ከእድሜ አንጻር፣ አንዳንዶቻችሁ አልተወለዳችሁም፣ ታውቁታላችሁ፣ ዘምራችሁም ታውቃላችሁ። እኔና ውሂብ እንደዘመርነው እርግጠኛ ነኝ። መንጌም እንደዘመረው እርግጠኛ ነኝ። ሌላስ እጁን የሚያወጣ ንጥር? ኦኬ፣ ያ ልነግራችሁ ነው መዝሙር። ዘይትህን በመቅረዜ ሙላ ይንደድ ይንደድ። እስቲ አሁን ስንቶቻችሁ ዘምራችሁ ታውቃላችሁ? ዋው! ኦኬ፣ አሳፈራችሁኝ። ዘይትህን በመቅረዜ ሙላ ይንደድ ይንደድ፣ ዘይትህን ስጠኝ ጌታ። አሁንም ይደግማል። ዘይትህን በመቅረዜ ሙላ ይንደድ ይንደድ፣ ዘይትህን ስጠኝ ጌታ። እሳቱ ይንደድ እስከ መቼ? እስከ ፍጻሜ። ሆሳዕና 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 ለኃያል ንጉሥ። ዘይትህን በመቅረዜ ሙላ ይንደድ፣ ዘይትህን ስጠኝ ጌታ። ሃሌሉያ። ዘይትህን በመቅረዜ ሙላ ይንደድ፣ እሳቱ ይንደድ እስከ ፍጻሜ። ሆሳዕና 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 ለኃያል ንጉሥ። ሆሳዕና 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 ኃያል ንጉሥ። የእንግሊዝኛም አለው። ጊቭ ሚ ኦይል ኢን ማይ ላምፕ ኪፕ ሚ በርኒንግ። ጊቭ ሚ ኦይል ኢን ማይ ላምፕ ኪፕ ሚ በርኒንግ በርኒንግ በርኒንግ። ጊቭ ሚ ኦይል ኢን ማይ ላምፕ አይ ፕሬይ። ጊቭ ሚ ኦይል ኢን ማይ ላምፕ ኪፕ ሚ በርኒንግ ኪፕ ሚ በርኒንግ ቲል ዘ ብሬክ ኦፍ ዴይ። እሳቱ ይንደድ እስከ መቼ? እስከ ፍጻሜ። ዘይቱ በመቀጠል ምን መሆን አለበት? መሙላት አለበት። እግዚአብሔር ይርዳን። ዘይታችን ሁል ጊዜ እንዲሞላ። ሙሽራው ዘግይቶ መጣ። እንግዶቹ በትዕግስት እየጠበቁት ነበር። ሲደርስ ግን ምንም ጊዜ ማባከን አልፈለገም። ሁሉ ነገር ተዘጋጅተዋል፣ ከአምስቱ ዘይት ሊገዙ ከወጡት ሰነፍ የሴት ሚዜዎች በስተቀር ማለት ነው። መቼም የአምስቱ ሰነፍ ሚዜዎች ድርጊት ሙሽራውን ምን ያህል እንዳስቆጣው መገመት አያስቸግርም። በመጀመሪያ ትርፍ ዘይት አለመያዛቸው ምንም ይቅርታ የማያሰጥ ድርጊት ነው አይደለም?
ምክንያቱም ያሉት የመጡት ለዛ ነው። ስለዚህ መብራታቸው የበራ ሆኖ መጠበቅ ነበረባቸው፣ ዋና ተግባራቸው ስለሆነ። የምሳሌው ዋና ሀሳብ ቀላል ነው። ክርስቶስ ሙሽራው ማለት ነው ይመጣል። ምን እንዳለ? እነሆ በቶሎ እመጣለሁ፣ ያለሽን አጥብቀሽ ያዢ፣ ያለህን አጥብቀህ ያዝ እንዳለ ማለት ነው። ስለዚህ እኛም ያ ሊሆን እንደሚችል በማሰብ መዘጋጀት አለብን። ያም ማለት ንቁ ሆኖ መቆየት፣ ምንም ያህል ይዘግይ ዝግጁ መሆን እንዳለብን ነው። ያው እንደዚህ ነው እውነቱ። ጊዜው እየጨመረ ሲሄድና መድረሱ እየቀረበ ሲመጣ ነቅቶ የመጠበቅ ኃላፊነት ይጨምራል አይደል? እንጂ አይቀንስም። አስፈላጊነቱ እየጨመረ ነው። ለእርሱ የምንዘጋጅበት ብቸኛ ጊዜ መቼ ነው? ጥያቄ ነው የጠየኩት። መልስ ለእርሱ የምንዘጋጅበት ብቸኛ ጊዜ መቼ ነው? አሁን ነው። አሁን ነው አይደለም? አሁን ነው፣ ነገ አይደለም። ስለዚህ ይሄኛው ምሳሌም የሚያስተምርን ያንን ነው። ተያያዥነታቸውን አያችሁ? የሁለቱን ምሳሌዎች የተያያዙ ናቸው። ምንም በምዕራፍ ቢከፋፈሉም ሶስቱም የሚቀጥለው የማካፍላችሁ መመለሱን በተመለከተ ነው። መመለሱን በተመለከተ ድንገተኛ ሊሆን እንደሚችል፣ ሁለተኛ ደግሞ ዋጋ ከፍተኛ ዋጋ ሊያስገኝ እንደሚችልና ከፍተኛ ዋጋ ሊያስጠይቅ እንደሚችልም ምስጋናም እንዳለው እንደገና ደግሞ ግሳጼም ቅጣትም እንዳለው በሁለቱም ምሳሌዎች ላይ እናያለን። ሶስተኛው ከምዕራፍ 25 ከቁጥር 14 እስከ 30 ያለው የሰነፉ አገልጋይ ምሳሌ ልንለው እንችላለን፣ ወይም ደግሞ የታላንቶቹ ምሳሌ 25 ከ14 እስከ 30 ያለውን ላነብላችሁ። የእግዚአብሔር መንግሥት አገልጋዮቹን ጠርቶ ያለውን ንብረት ባደራ በመስጠት ወደ ሌላ አገር ሊሄድ የተነሳ አንድ ሰውን ይመስላል። ለእያንዳንዱ አንዳንዶቹን ቃሎች ልብ ብላችሁ ስሟቸው። ለእያንዳንዱ እንደ ችሎታው በመደልደል ለአንዱ 5 ታላንት፣ ለሌላው 2፣ ለሌላው ደግሞ 1 ታላንት ሰጥቶ ጉዞውን ቀጠለ። ለሁሉም 5 አልሰጠም አይደለም። እንደ ችሎታው 5 ታላንት የተቀበለው ሰውየው ወዲያው በገንዘቡ ንግድ ጀምሮ 5 ታላንት አተረፈ፣ ደብል አደረገው። እንዲሁም 2 ታላንት የተቀበለው 2 አተረፈ፣ 4 አደረገ ማለት ነው። ስም አይደለም። 1 ታላንት የተቀበለው ግን ይሄ ግን በጣም እንትን ነው። ምን አደረገ? መሬት ቆፍሮ የጌታውን ገንዘብ ደበቀ። የአገልጋዮቹም ጌታ ከብዙ ጊዜ በኋላ ከሄደበት ተመልሶ የሰጣቸውን ገንዘብ ተሳሰበ። የመተሳሰብ ቀን አለ፣ የመጠየቅ ቀን አለ ማለት ነው። 5 ታላንት የተቀበለውም ሌላ 5 ተጨማሪ ታላንት ይዞ በመቅረብ ጌታ ሆይ
5 ታላንት አደራ ሰጥተኸኝ ነበር፣ ይኸውልህ 5 ተጨማሪ ታላንት አትርፌአለሁ። ለማን ነው ያተረፈው? ለጌታው ነው እኮ፣ ለራሱ አይደለም። ሽልማቱ ሌላ ጉዳይ ነው። አትርፌልሃለሁ። 2 ያተረፈውም እንደዚሁ ለጌታው ነው ያተረፈው፣ እሱም አትርፌአለሁ አለ። ጌታውም ደግ አድርገሃል። እንዴት ደስ የሚል ቃል ነው! አንተ መልካም ታማኝ አገልጋይ፣ በትንሽ ነገር ላይ ታማኝ ስለሆንክ በብዙ ነገር ላይ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። እንዲሁም 2 ታላንት የተቀበለው አገልጋይ ቀርቦ ጌታ ሆይ 2 ታላንት ሰጥተኸኝ ነበር አይደል? ይኸው 2 ተጨማሪ ታላንት አትርፌአለሁ አለው። ጌታውም ይሄኛውንም ደግ አድርገሃል አንተ መልካም ታማኝ አገልጋይ፣ ለዛኛው 5 ላተረፈው ያለውን ቃል ለዚህ 2 ላተረፈውም ያንኑ ቃል ነው ያለው። መጀመሪያ የሰጣቸውም እንዳቅማቸው ነበርና። ጌታውም ደግ አድርገሃል አንተ መልካም ታማኝ አገልጋይ፣ በትንሽ ነገር ላይ ታማኝ ስለሆንክ በብዙ ነገር ላይ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። ይሄኛው በጣም የሚያስደነግጥ ነው። ምን አይነት ሰው ነው የሚያሰኝ ነው። 1 ታላንት የተቀበለው አገልጋይ ቀርቦ ጌታ ሆይ አንተ ካልዘራህባት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ስለዚህ ፈራሁህ፣ ሄጄም መሬት ቆፍሬ ታላንትህን ጉድጓድ ውስጥ ደበቅኩት። ገንዘቡ ይኸውልህ። ከጉድጓድ ውስጥ አውጥቶ ማለት ነው። ጌታውን መልሶ አንተ ክፉ ሰነፍ አገልጋይ፣ ካልዘራሁባት የማጭድ ካልበተንሁበትም የምሰበስብ መሆኔን ታውቅ ኖሯል። ታዲያ በምመለስበት ጊዜ ገንዘቤን ከነወለዱ እንዳገኘው ለለዋጮች መስጠት ይገባህ ነበር። በሉ እንግዲህ ታላንቱን ወስዳችሁ 10 ታላንት ላለው ስጡ፣ ላለው ይጨመርለታል፣ የተትረፈረፈም ይኖረዋል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። ይህን የማይረባ አገልጋይ ልቅሶና ጥርስ መፋጨት ወዳለበት በውጭ ወዳለው ጨለማ አውጥታችሁ ጣሉት አለ። እንግዲህ ከአስተዋዮቹና ከዝንጎቹ ልጃገረዶች ምሳሌ በኋላ ቀጥሎ ወዲያው 3ኛውና የመጨረሻው ምሳሌ ነው ተከትሎ የመጣው፣ የታላንቶቹ ምሳሌ ማለት ነው። እነዚህ 3 ምሳሌዎች የክርስቶስን ተመልሶ መምጣት በምንጠብቅበት ጊዜ ታማኝ መሆን ማለት ምን እንደሆነ ሙሉ መረዳት እንዲሰጡን ሆን ተብለው አንድ ላይ የተጎነጎኑ ልበል ምሳሌዎች ናቸው። የሁለቱ አገልጋዮች ምሳሌ የክርስቶስን ዳግም መምጣት በጉጉት የመጠበቅን ተግባር ወይም ምግባር ያሳያል። የልጃገረዶቹ ምሳሌ ደግሞ እርሱን በትዕግስት መጠበቅን የሚያስተምር ነው። ይሄኛው የታላንቶቹ ምሳሌ እርሱን እየጠበቅን ሳለን ዝም ብለን ቁጭ ብለን መጠበቅ ሳይሆን ምን እያደረግን ለሱ እየሰራን እሱን እያገለገልን በትጋት መስራት እንዳለብን ነው የሚያስተምረው። ቀደም እንዳልኳችሁ ጥንቃቄና ማስተዋል የሞላበት እቅድ ማውጣት በእምነት ከመኖር ጋር እንደማይቃረን አይተናል አይደለም? ጥንቃቄ የተሞላበት እንደውም በጥንቃቄ አለመኖር ነው እምነት የማይሆነው። ጌታ ኢየሱስ ራሱ በሉቃስ ወንጌል ምዕራፍ 14 ከቁጥር 28 እስከ 30 ህንፃ ስለመስራት አንድ ምሳሌ ሰጠ። ታውቁታላችሁ። ከናንተ አንዱ ሰው ህንፃ ለመስራት ቢፈልግ
መደምደም መቻል አለመቻሉን በመጀመሪያ ተቀምጦ ዋጋውን የማይተምን ማን ነው? መሰረቱን ጥሎ መደምደም ቢያቅተው ያዩት ሁሉ ይዘባበቱበታል። እንዲህም ይላሉ፣ ይህ ሰው ማነጽ ጀምሮ መደምደም ግን አቃተው። ሰው በሕይወቱ ፕላን ማድረግ እንዳለበት ያስተምረናል። ጊዜ ስላለኝ የኔን ኤክስፒሪየንስ ልንገራችሁ። ከብዙ ዓመት በፊት ነው። እንደተጋባን ወዲያውኑ ከአማረች ጋር ቤት ለመስራት ወሰንን። እሷ በጣም ጎበዝ ናት እና ቤት ለመስራት ወስነን ብድር ለማግኘት ባንክ ሄድን እና ከዚህ በፊት ምናልባት ጠቅሼው ይሆናል ከትንሣኤም ሕይወት ጋር አያይዤ ሄድንና አልተሳካም። ያልተሳካበት ምክንያት ምንድን ነው? ደሞዝ አለን። እንደውም አማረች ከኔ ይልቅ ብዙ የሚበልጥ ደሞዝ ነበራት። በቂ ገንዘብ እናገኛለን እና ግን የአማረች ጤንነት እኛ ባልጠበቅነው ሁኔታ ስለተገኘ ልናበድራችሁ አንችልም አሉን እና ያን ጊዜ ትንሣኤ ተረግዛ እንደነበረ ነግሬያችኋለሁ። ትንሣኤ የተባለችበትም ምክንያት ስትወለድ ተአምር ስለሆነ ነው። ምክንያቱም ባለቤቴ ትንሣኤ ከመወለዷ በፊት በቀን 17 ታብሌት ተወስድ ነበር። ስለዚህ ጥሩ ጤነኛ የሆነች ልጅ ትወለዳለች የሚባል እንትን አልነበረንም፣ ፍርሃት ነበረን። ግን ተወለደች፣ ቁልጭ ያለች ልጅ እና ቆንጆ ልጅ ተወለደች እና ግን ቤቱን መስራት አልቻልንም። ስለዚህ ሰውየው ሰውን ሰው ያደረገው ምንድን ነው ተብሎ ሲጠየቅ ምን አለ አሉ? እቁብ ነው አለ። እና እኛም ሌላ አማራጭ ስላልነበረን እቁብ ገብተን ረጅም ጊዜ ወስዶብን ነው ቤቱን ሰርተን የጨረስ ነው እና መሰረቱ ተጥሎ ብዙ ጊዜ ቆይቷል። ምናልባት የሚያውቁን ሰዎች እቺ ሰውዬ ሳይሉ አይቀሩም አይደል? ምክንያቱም ብዙ ጊዜ ስለቆየ እና ምንድነው ጀምራችሁ ፍጻሜ ካላደረሳችሁ የሰው መሳቂያ ልትሆኑ ትችላላችሁ። ግን እግዚአብሔር ረዳን፣ አልሆንም እና ምንድነው ማቀድ እየኖርን ጌታን እየጠበቅን በሕይወታችን እቅዶችን ማቀድ እንችላለን። ወደ ምሳሌው ልመልሳችሁና በዚህ ምሳሌ ውስጥ አንድ ሀብታም ወደ አንድ ሩቅ አገር ጉዞ እንዳደረገ ነው አይደለ ያነበብነው። አነበብኩት አላነበብኩትም አይደል? ነው አንብቤዋለሁ። ሶሪ እና ወደ ሩቅ አገር ጉዞ እንዳደረገ ነው። ተመልሶ እስኪመጣ ድረስ ግን ንብረቱን ሀብቱን የሚያስተዳድሩለት 3 ሰዎችን እንደሾመ ወይም እንደቀጠረ እናያለን። ከ3ቱ 2ቱ ገንዘቡን በስራ ላይ አውለው የተሰጣቸውን እጥፍ አድርገው ጠበቁት፣ ያን አይተናል። 3ኛው ግን ገንዘቡን እንደቀበረው አይተናል። እንግዲህ ምሳሌ የሚያሳስበን ምንድን ነው የሚለው ላይ እንድናተኩር ነው። ጌታችን ይመለሳል ብለን ስንጠባበቅ ዝም ብለን በመቀመጥ ሳይሆን ለእርሱ እየሰራን መሆን እንዳለበት ነው። የመጀመሪያዎቹ 2 ምሳሌዎች ይመጣል ብለን ስንጠብቅ ትዕግስት እንደሚጠይቀን፣ 3ኛው ምሳሌ ግን ክርስቶስ ቶሎም ይምጣ ወይም ዘግይቶ ይምጣ ለእርሱ ቢዚ ሆነን ያግኘን። በጀመርነው አይነት ቢዚ መንገድ አገልግሎት እያገለገልን እንጠብቀው ሳንሰላች ማለት ነው። ይሄ በደንብ የምናገርበት ነገር ይሆናል።
ሲተጉ የሚያገኛቸው ሲመጣ ጌታቸው አለ ፓስተር ተስፋዬ። ሲተጉ የሚያገኛቸው ሲመጣ ጌታቸው። ስለዚህ አሁን ምን እያረኩ ነው? አሁን ምን እያረጋችሁ ነው? ምን እያረግሽ ነው? ምን እያረክ ነው? ወይም ምን እያረኩ ነው ብላችሁ እስቲ ራሳችሁን ጠይቁ። መልሱን ለማንም እንድትመልሱ አልተጠየቃችሁም፣ ግን ራሳችሁን ጠይቁ እስቲ። ምን እያረክ ነው? ምን እያረግሽ ነው? በእግዚአብሔር መንግስት ውስጥ ነን አይደለ? ያለ ነው። ግን ምን እያረግን ነው? እርሱን እያገለገልን ነው? መስበክ አለብህ ማለት አይደለም፣ መስበክ አለብሽ ማለት ነው። ግን እያንዳንዳችን ክርስቶስ የሚጠብቅብን እሱ የሰጠን ስራ አገልግሎት አለ። ምን እያረክ ነው? ምን እያረግሽ ነው? እነዚህ ሶስት ሰዎች እጅግ በጣም ብዙ ኃላፊነት ነበር የተሰጣቸው። እምነት ነው የተጣለባቸው። ደግሞ ቅድም እንዳነበብነው ለእያንዳንዱ እንደ ችሎታው በመደልደል ይላል 25:15 እንደ ባህሪህ፣ እንደ ችሎታህ፣ እንደ ባህሪሽ፣ እንደ ችሎታሽ ተሰጥቶሻል፣ ተሰጥቶናል እያንዳንዳችን። ስለዚህ ያኛው እንዳለው ያልተሰጣችሁ አይጠበቅባችሁም፣ ያልተሰጠን አይጠበቅብንም። ግን የተቀበልሽውን ምን አረግሽው? ምን እያረግሽው ነው? የተቀበልከውን ምን አደረግከው? እየሰራህበት ነው ወይ? እየነገርሽበት ነው ወይ? ሁለቱ ጊዜ አላባከኑም። ምክንያቱም ቅድም እንዳነበብነው ወዲያው ነው የሚለው። ወዲያው በገንዘቡ ንግድ ጀመሩ። ጊዜ አለኝ፣ መጀመሪያ ይሄንንና ያንን አድርጌ እደርሳለሁ አላሉ። በዚህ ራሳችንን እያታለልን እንዳልሆነ አስባለሁ። ጊዜ አለኝ፣ እደርሳለሁ፣ እንዲህ ሆኖ ይሄ ከተሳካ በኋላ ያንን ከደበላ በደንብ አገለግላለሁ፣ ትምህርቴን ስጨርስ በደንብ አገለግላለሁ፣ ይሄንንና ያንን አድርጌ አገለግላለሁ። ማን ሰጠህ ያንን ጊዜ? ስለዚህ እደርሳለሁ እንዳንል። ሶስተኛው ሊትራሊ ምንም አላደረገም። የጌታውን ገንዘብ ቆፍሮ መሬት ቆፍሮ ደበቀ። የቦሱን አለመኖር ለራሱ የሚፈልገውን ነገር ለማድረግ ነው የተጠቀመበት ማለት ይቻላል። በሰዓቱ ጨርሳለሁ። ነገር ግን ሰውየው ገንዘቡን የሚተሳሰብበት በመጨረሻ ደረሰ። ቢቆይም ከረጅም ጊዜ በኋላ አይደለ ያለው? አልቀረም እኮ መጣ። ምናልባት ተዝናንተው ይሆናል እኮ ያ ባለ አንዱ። እነዛ 5 የተቀበለው 2 የተቀበለው ግን አልተዝናኑም። ጊዜያቸውን በደንብ ተጠቀሙበት። በምንም አይነት ሁኔታ እንሁን፣ ተማሪም እንሁን፣ እናቶችም እንሁን፣ አባቶችም እንሁን፣ ይሄንን ያንም እንስራ፣ ግን ከአገልግሎት ኃላፊነት ውጪ አይደለንም። እናንተ ቢዚ ናችሁ፣ ግድ የለም።
ከብዙ ጊዜ በኋላ ተመለሰ። የሰጣቸውን ገንዘብ ተሳሰባቸው። ሁለቱ አገልጋዮች ምን ሆኑ? ተመሰገኑ እና ተሸለሙ። ተመሰገኑ እና ተሸለሙ። ደግ አድርገሃል፣ በትንሽ ነገር ላይ ታማኝ ስለሆንክ በብዙ ነገር ላይ እሾምሃለሁ። ጥቅስ ልስጣችሁ። 1 ቆሮንቶስ ምዕራፍ 3 ቁጥር 8 እያንዳንዱም እንደ ስራው መጠን የራሱን ሽልማት ይቀበላል። ትቀበላለህ? የራስህን ሽልማት ትቀበያለሽ? የራስሽን ሽልማት? ወይስ እባክህ ተው እኔ ከዳንኩ ይበቃኛል ብለሃል ወይም ብለሻል? እያንዳንዱም እንደ ስራው መጠን የራሱን ሽልማት ይቀበላል። እያንዳንዳችን እንደ ሰራ ነው ሽልማትን እንቀበላለን። መቼም የምንኖርበት ይህ ህይወት ኃላፊ እንደሆነ ሁላችንም እናውቃለን አይደለም? ሁሉም የምንለፋለት ነገር ሁሉ ጥለነው ነው የምንሄደው። ግን ማይንድ ዩኔ ያለንን እያደረግን እየሰራን እየተማርን ልጆች እያሳደግን ምንም ይሁን ምን እያደረግን ግን ያንን እንዳንረሳ ማለት ነው። ታማኝ ያልሆነው አገልጋይ መልስ የሚያስገርም ነው። የሚገባውን ፍርድ ላለመቀበል የተለመደ ጥፋትን በሌላው ላይ ማላከክ የራስን ጥፋት የተለመደ ነገር ነው። ለራስ ጥፋት ሌላውን ተወቃሽ የማድረግ ጉዳይ የተለመደ ነው አይደለም? ግን አያድንም አይደል? በሌላው ላይ ማላከክ፣ ለራስ ጥፋት ሌላውን ተወቃሽ የማድረግ ጉዳይ። ስለ ጌታው ያለው ነገር ሁሉ በሙሉ ምንድን ነው? ውሸት ነው አይደለም? እንደው ጌታው እሱ እንዳለ ቢሆን ኖሮ እንኳን የሰጠው እኮ እንዲያተርፍበት ነው አይደል? እንዴ ፈራው አለው። ጌታውን ከፈራው እንዴ ምን አለ ቢነግድበት አለ አይደለም? ያለውም እኮ ብትነግድበት ጥሩ ነበር አለ አይደለም? አትሊስት አንድ ታተርፍ ነበር። ነግደህበት ባታተርፍ እንኳን እሺ። ማላከክ፣ በምንም ነገር ላይ ለማገልገል ምክንያት መፍጠር፣ ለራስ ጥፋት ሌላውን ተወቃሽ ማድረግ አያድንም። እንደ እውነቱ ከሆነ ይህ ሰው ለጌታው ፍርሃትም ሆነ አክብሮት አልነበረውም። ግን ሳይዘጋጅ ነው የሆነበት እና ደግሞ ተጋለጠ ታማኝ አገልጋይ አለመሆኑ። ምንም ነገር ከበደሉ ሊሸፍነው እንዳልቻለ፣ ቅጣቱን ማስፈሪ እንደነበር እንመለከታለን። እነዚህ ሶስቱ ምሳሌዎች እንግዲህ ተያያዥነታቸውን መረዳት ቻላችሁ አይደል? ጌታን ስንጠብቅ በንቃት መጠበቅ እንዳለብን፣ በትጋት መጠበቅ እንዳለብን፣ መዘናጋት እንደሌለብን፣ እንደገናም ደግሞ እያገለገልነው መጠበቅ እንዳለብን እግዚአብሔር ይርዳን።